ያስጥልኝ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሁላችሁንም ሰላም እላችኋለሁ። በዚህ ክፍል ደግሞ የምናየው ወርልድ ፓወርስ ኢን ዚ ኦልድ ኤንድ ኒው ቴስታመንት ኢራ በብሉይና በአዲስ ኪዳን ዘመን ጊዜ የነበሩትን ታላላቅ የዓለም መንግስታትን እናያለን። ምክንያቱም በጣም ሬሌቨንት ስለሆነ ከዚህ በኋላ ለምንነጋገርባቸው የትምህርቱ በጣም አስፈላጊ ስለሆነና ከዛ በኋላ ደግሞ እናንተም በራሳችሁ ፈርዘር ሁልጊዜ እንድታዩ ስለምፈልግ ነው። በመጀመሪያ የምናየው የአሦራውያንን እና የባቢሎናውያንን መንግስት ስርወ መንግስታት እንግዲህ በጊዜው በጣም ታላላቅ መንግስታት ነበሩ። አሁን መጀመሪያ የምናየው ለእኛ ሬሌቨንት ለእኛ ስለ ብሉይ ኪዳን ኢራ ላይ ሬሌቨንት የሆኑትን ነው። ኒው አሲሪያን ስለዚህ ላይ አሁን የምናወራው 1000 ቢሲ ከክርስቶስ ልደት በፊት 900 ዓመታት አካባቢ 900 ብንል ይሻላል 900 ዓመት በፊት ነበር። ስለዚህ ከዛ በፊት 2000 1800 1700 ምናምን አካባቢ ላይ አሁንም ገናና የነበሩበት ጊዜ ነበር። አሦራውያንም ባቢሎናውያንም ማለት ነው። ነገር ግን የጥንቱን ሳይሆን ይሄኛውን ኢራ ይሄኛውን ከክርስቶስ ልደት በፊት 900 አካባቢ 10ኛው መቶ ክፍለ ዘመን እንደማለት ነው። አሦራውያን ከ10ኛው መቶ ክፍለ ዘመን እስከ 7ኛው መቶ ክፍለ ዘመን የእነሱን መንግስት እናያለን። ይሄ በኒው አሲሪያን ኢምፓየር የምንለውን። ከዛ ደግሞ ባቢሎናውያንን እናያለን። የባቢሎናውያን ስርወ መንግስት 7ኛው መቶ ክፍለ ዘመን እስከ 6ኛው መቶ ክፍለ ዘመን ከክርስቶስ ልደት በፊት ማለት ነው። ከዛ ደግሞ ሜዶንና የፓርስ ጥምር መንግስት መጀመሪያ የባቢሎን የአሦራውያንን መንግስት አሸንፎ ስልጣን ላይ በቀለ። በዓለም መንግስታት ማለት ነው። ዓለም ስንል እንግዲህ ምን አይነት ማይንድ ሴት መያዝ አለብን? ጀስት ስፓሾ ቴምፖራል አይነት የምለው አለ። ቦታና ጊዜን ያማከለ ኮንቴክስቹዋል አንደርስታንዲንግ። የዓለም መንግስታት ስንል በጊዜው ለነበረ ለነርሱ ዓለም ማለት ነው። ያቺ ሜዲተራኒያን ያቺ የነርሱ አካባቢ ዓለም እንደማለት ነው። አሁን ያለውን ጂኦግራፊካል ዓለም ምናምን አይደለም። ምን አይነት ማይንድ ሴት መያዝ አለብን? ጀስት በሙያ አጠራር ስፓሾ ቴምፖራል ጊዜንና ቦታን ያማከለ አንደርስታንዲንግ መያዝ አለብን። ስለዚህ የባቢሎናውያን መንግስት በጊዜ የነበረውን ታላቅ ኃያል መንግስት አሦራውያንን አሸንፎ ስልጣን ላይ እንደነበረ፣ አሁን ደግሞ ሜዶንና ፐርዣን የባቢሎናን አንድ ላይ ጥምረት መስርተው የባቢሎናውያንን መንግስት አሸንፈው እነርሱ በጊዜው በነበረው የዓለም መድረክ ላይ ደግሞ ቁጭ አሉ። እነዚህን 3 መንግስታት ብሉይ ኪዳን ውስጥ እናያቸዋለን። አሁን የምናየው የዓለም ታሪክ ነው። ነገር ግን ይሄው የዓለም ታሪክ እዛው መጽሐፍ ቅዱስ ውስጥ እናያቸዋለን። እንዴት በጊዜው የነበሩትን የእግዚአብሔር ሕዝብን እስራኤላውያንም እና በአካባቢያቸው የነበሩትንም እንዴት ይገዙ፣ ያስጨንቁ፣ ይማርኩ፣ ይገሉ፣ ይዘርፉ፣ ምን ይሉ፣ ያስተዳድሩ፣ ይገዙ፣ ይሸልሙ ይሉ እንደነበር። ለምሳሌ የአሦራውያን መንግስት ቴልጌል ቴልፌልሶር በእንግሊዝኛ ቲግላት ፒሌሰር ወይም ቴልጌል ቴልፌልሶር፣ እነ ስልምናሶር፣ እነ ሳርጎን፣ እነዚህ አሹርባኒፓል፣ እነዚህ እንዴት ወደ እስራኤል መጥተው ወደ ደቡቡ እስራኤልም እና ወደ ሰሜኑ እስራኤል እና ወደ ደቡቡም ይሁዳም
እንዴት መጥተው ምን እንዳደረጉ ምን እንደፈጸሙ እናያለን። ከዛ ባቢሎናውያን መንግስት ደግሞ ማን ነበር? ናቡከደነጾር እነ ናቡከደነጾር እነ ብልጣሶር ምን እናያለን። እንዴት ወደ እስራኤል መጀመሪያ በተለይ ያኛውን ሰሜኑን እስራኤል 720 ምናምን 22 ምናምን ቢሲ ላይ ዲስትሮይድ በቃ ደመሰሱ አሦራውያን። ከዛ ወደ እስራኤል መጥተው ጀማመሩና ባቢሎናውያን ደግሞ 586 ምናምን አካባቢ እንደዚሁ በቃ አፍርሰው ማርከው ምን ብለው እንትን አሉ። አሁን ከባቢሎን አሦራውያን እነማንን አየን? ምን መተውን አደረጉ? የት? እነ ቴልጌልቴልፌልሶር፣ እነ ስልምናሶር፣ እነ ሳርጎን እነዚህን የመሰሉ ነገስታት ሀያላን በጊዜው እጅግ በጣም ሀያላን የሆኑ መንግስታት ናቸው። በጊዜው የነበረውን የነሱን ዓለም አስጨንቀው የገዙ እንትኖች ናቸው። በአካባቢያቸው እንግዲህ የነዚህ የሶስቱም የነዚህ የሶስቱም መንግስታት በአካባቢያቸው ላይ ብዙ ለውጥ አምጥተዋል። ለምሳሌ መንገዶች፣ እንደዚሁም የፖስታ የምናምን አገልግሎት፣ ቋንቋ በአካባቢ የነበረው በሙሉ አንድ ቋንቋ እንዲናገር ምን አድርገዋል? እነ ግሪክና ሮማን በኋላ የቆዩን አሁን እነዚህን አሦራውያንን፣ እነ ባቢሎናውያንን፣ እነ ሜዶናውያንን አሁን እዚህ ላይ የጠቀስኳቸው እነ ቲግላት-ፒሌሰር፣ እነ ሻልመነበር፣ ሰርጎን ዘሰከንድ፣ ሰናክሬም ምናምን፣ የሳርሃድን፣ አሹርባኒፓል ስሙ ባይጠቀስም አሹርባኒፓል ኢንዳይሬክትሊ ያው የተጠቀሰ ነው ባይብል ውስጥ። ከዛ እነዚሁ ነገስታት የት እንደምናያቸው እዚህ ለመጥቀስ ሞክሬያለሁ። ሁለተኛ ነገስት፣ አንደኛ ዜና መዋዕል ምናምን ላይ እናገኛቸዋለን። ከዛ የባቢሎናውያን ዘመነ መንግስት ላይ ደግሞ እነ ናቡከደነጾር፣ ኢሩሜሮዳክ ምናምን እነ ብልጣሶር የት ቦታ እንደምናገኛቸው ምን እንደሰሩ። ከዛ ሜዶንና ፋርስ ደግሞ ከአንድ ላይ ተጣምረው የባቢሎናውያንን መንግስት ከደመሰሱ በኋላ እነሱ በጊዜው በነበረው ዓለም ላይ ስልጣን ላይ ቁጭ ሲሉ እነ ቂሮስን እናያለን፣ እነ ዳሪዮስን፣ እነ አርጤክሲስን እናያለን። የት እነዚህ መጽሐፍት ላይ ሄደን ማየት እንችላለን። ጂኦግራፊካሊ ደግሞ እነዚህን እንትኖች ለማየት ብንሞክር እዚህ ላይ በቃ እዚች ላይ ኢጅፕትን እንትን አድርገን እዚህ ላይ እስራኤል ይሁዳን የምናገኘት እዚች ላይ አሁን ማፑን ሪሌቲቭሊ ማየት ያለባቸው ማለት ነው። ትልቅ ምናምን አይደለም ነው ከኛ የአንዱንም ክፍለ ሀገር ምናምን የማያክሉ እንትኖች ናቸው። ኤንዌይ ግን አሦራውያንን እዚህ ላይ እናገኛለን፣ ባቢሎናውያንን በዚህ አካባቢ፣ ሜዶንና ፋርስ እዚህ። እነዚህ ሁለት ወንዞች እነዚህ ኤፍራጥስ እና ጤግሮስ ማለት ነው። ሁለቱ ወንዞች ሜሶፖታሚያ ስንል በሁለቱ ወንዞች መካከል ያሉ እንትኖች ማለት ነው። እና እነዚህን እንትን እናያለን። ወይንም ቀረብ አድርገን ለማሳየት ብንሞክር እስራኤል እዚያ አካባቢ ላይ ብናደርጋት በሰሜኗ አካባቢ አሦር አለ፣ ትንሽ ወደዚህ ባቢሎን፣ ራቅ ብሎ ሜዶንና ፋርስ አሉ። ስለዚህ በአካባቢያቸው የነበሩ ትልልቅ መንግስታት እነዚህን በአካባቢያቸው የነበሩትን ሌሎችንም ሁሉ ይገዙ ነበር። ሮድ ኢንፍራስትራክቸርን እንይ፣ በጊዜው የተፈጠረውን ማለት ነው። በጊዜው የተፈጠረው ሮድ ስትራክቸር እዚህ ላይ ሜይን ሮያል ሮዶች ናቸው፣ ኮሚኒኬሽን ሩቶች ናቸው። እዚህ ላይ ባህር ላይ ጉዞዎች፣ እዚህ ላይ ደግሞ የካራቫን ሮዶች ማለት በግመል በምን ያለ የደዘርት ኤሪያ ሩቶች ናቸው። ኔትወርክ በቃ የኮሚኒኬሽን እና የንግድ የምን በቃ በጣም የተሳሰረ ነበር። ትልልቅ መንግስታት ናቸው እነዚህ፣ ቀላል እንትን አይደሉም።
ኦኬ እንዲያውም ይህን የሮድ እንትን ሄሮዶቶስ ምን ብሎ ጠቅሶ እንትን እናገኛለን? እዚህ ላይ እንትን የምናገኘው በቃ በረዶ አይበግራቸው፣ ዝናብ አይበግራቸው፣ ሀሩሩ ፀሐዩ ምኑ አይበግራቸው ከአንድ ስቴሽን ወደ ሌላ ስቴሽን እንዴት የፖስታ አገልግሎታቸው እንኳን የተጠናከረ እንደነበር ከአንድ ስቴሽን ወደ ሌላ ስቴሽን ኔትወርክ ነበራቸው። የተዘጋጀው ልጅ አሁን ቦይንግ እንኳን የምንላቸው አይነት ፈረሶች ማለት ነው። ከአንዱ ስቴሽን ወደ ሌላ ስቴሽን የተዘጋጁ እና በቃ በጣም የተጠናከረ ኪሪየር ሲስተም እንትን ነበራቸው። ምንድነው እዚህ ይህን ማንሳት ምናምን የፈለግኩት የእነዚህ ሶስቱም ነገስታት እስራኤልንና በአካባቢዋ የነበረውን አገሮች ሁሉ የገዙ ሶስቱም ነገስታት ቋንቋቸው ምን ነበር? ሜን ፕሪንሲፓል አድሚኒስትሬቲቭ እና ኢንተርናሽናል ላንጉጃቸው አረማይክ ነበር። የእነዚህ ሶስቱም ታላላቅ በጊዜ የነበሩ ኤምፓየሮች ማለት ነው። ቋንቋቸው ምን ነበር? አራማይክ። እንግዲህ ተመልከቱ፣ ስንት መቶ ዓመት ማለት ነው። ስንት መቶ ዓመት እስራኤልን ዳይሬክትሪም ሆነ ኢንዳይሬክትሪ የገዙ ያስተዳደሩ መንግስታት ናቸው እነዚህ። ጌታችን እና ሐዋርያት በነበሩበት ጊዜ ጌታችን ወደዚህ ዓለም በመጣበት ጊዜ እስራኤላውያን ቋንቋቸው ምን ነበር? ምን መሆንስ ነበረበት? ያኔ ኤክስፔክት የምናደርገው አራማይክ ነበር። ለምን? ኦልሬዲ በቃ ሁኔታዎች እንደዛ ያስገድዱ ነበር የነበረው ሁኔታ ማለት ነው። ዕብራይስጥስ ጅስት አሁን እንደ ግዕዝ እንደምናየው ማለት ነው። አሁን ህዝቡ ግዕዝ አይደለም የሚናገረው፣ ሳክርድ ላንጉጅ ነው፣ የቤተ ክህነት ላንጉጅ ነው። የሞተ ቋንቋ አይደለም፣ ኦልሬዲ በህይወት ያለ ቋንቋ ነው። ነገር ግን ህዝቡ ግዕዝ አይደለም የሚናገረው፣ በቤተ ክህነት ላይ የተወሰነ ነው። አሁንም እንደዚሁ በጌታችን ጊዜም ህዝቡ ዕብራይስጥ አይደለም ኮሚኒኬት የሚያደርገው፣ በዕብራይስጥኛ አልነበረም። አንዱና ዋነኛው ሜንሊ አረማይክ ነበር። እንዴት? በቃ ከዚህ በፊት አሁን ያየናቸው ነገሮች በሙሉ ይሄ ነገር እንዲሆን ያየናቸው መንግስታት ስርዓታቸው፣ ስራቸው፣ በቦታው ሁሉ ያደረጉት ኢንፍራስትራክቸር፣ የተዘጋው የንግድም የምንም ኢንፍራስትራክቸር በሙሉ በጌታችን ጊዜ ኦፊሻል ላንጉጃቸው ሜንሊ አረማይክ እንዲሆን አድርጎታል። ኦኬ ከዛ ወደ ግሪክ እንሄድ። ግሪክ ኢምፓየር አሁን ደኒዋ አስሪያንን አየን። ከዛ ከአሲሪያን ወደ ባቢሎናውያን አየን። ከባቢሎናውያን ማንን ነው ያየን? ሜዶንና ፋርስ፣ ሜዶ ፐርሺያን ጥምር መንግስትን አየን። በኋላ ግን ሜዶንና ፐርሺያን ፈርዘር መሄድ ፈልገው ነበር፣ ግሪኮች ገቷቸው አልቻሉም። ስለዚህ ግሪኮች ስልጣኑን ተቀበሉ ማለት ነው። ከሜዶንና ከፋርስ ግሪኮች ስልጣኑን ተቀበሉ ማለት ግሪኮች በጊዜ የነበረው ዓለም ገዥ ሆኑ ማለት ነው። በዚህ ጊዜ እነዚህን ሰዎች ብናይ ደስ ይለኛል። ጥሎብኝ ወዳቸዋለሁ። ፊሎዞፊያቸውን ምናቸውን አልተማርኩም ምን አላልኩም። ነገር ግን በቃ አንዳንድ ነገሮችን አፕሪሼት አደርጋለሁ። እዚህ ላይ የምናየው ሶቅራጥስ ነው። ሶቅራጥስን ነው ኤአይ እንደዚህ አድርጌ እንዲህ ሲልልኝ እንትን ያደረግኩት። እዚህ ላይ የእሱ ተማሪ የነበረው ፕላቶ ነው። እዚህ ላይ ደግሞ የፕላቶ ተማሪ የነበረው አሪስቶትል ነው። በዚህኛው ስዕል ላይ ለማሳየት የሞከርኩት ሶቅራጥስ ፕላቶን ሲያስተምር ማለት ነው። በሶቅራጥስ ጊዜ ሶቅራጥስ አይጽፍም፣ ጽሁፍ እንትን አይልም። እሱ በቃ በንግግር ነው አመለካከቱን፣ እውቀቱን፣ ምኑን ሰዎችን የሚያስረዳና ሰዎችን በቃ ሪቮሉሽናራይዝ አድርጎ በቃ የሚለውጣቸው የሚያስተምራቸው። ጽሁፍ አይጽፍም ነበር። የሚጽፍ የእሱን ጽሁፍ ጽፈውልን የምናገኛቸው
እነዚህ ናቸው። አንዱ የእሱ ደቀ መዝሙር ተማሪ የነበረው ፕላቶ ማለት ነው። እዚህ ላይ ደግሞ ፕላቶ ደግሞ በጊዜው ማንን ሲያስተምር? አሪስቶትልን ማለት ነው። አሪስቶትልን ሲያስተምር ለማሳየት የሞከርኩት ነገር ግን ሶሪ፣ ነገር ግን ሜይንሊ የምፈልገው እዚህ ላይ እነዚህን ነው። ማን? አሪስቶትል አሌክሳንደር ዘግሬትን ሲያስተምር ማለት ነው። ዋና የፈለግኩት ሀሳብ ይሄኛውን ነው። በጣም ሪሌትድ ስለሚሆን ማለት ነው። እንግዲህ በጣም እነዚህ ሰዎች ጃያንት በጣም ከዚህ ዘመን ካለነው ሰዎች ጋር የተለዩ ናቸው። ካይንድ ኦፍ ኢንሳይክሎፔዲክ ፐርሶናሊቲ ያላቸው ሰዎች ናቸው። በጣም የሄዱ ማለት እኔ በዚህ ዘመን ጀስት ትልቅ ሰው አለ ብዬ አላምንም፣ አላይም። በቃ ሲስተም ነው እንጂ ትልቅ ሆነ ባደጉና ባላደጉ ሀገሮች ሲስተሙ ነው እንጂ ትልቅ የሰው ትልቅ አላየው። ነገር ግን በጣም አደንቃቸዋለሁ እነዚህን ሰዎች ግን እንዳሁን እንዳለነው አይነት ሰዎች አላደርጋቸውም። በጣም አደንቃቸዋለሁ። እኔ ያመለኳቸው ወይንም ሌላ ነገር እንትን እያልኳቸው አይደለም። ነገር ግን በጣም አፕሪሺየብል የሆነ ነገር አላቸው። ኤቭሪቲንግ ኮሬክት ነው ምንድን ነው አይደለም። ኤኒዌይ እዚህ ላይ አሪስቶትልንና አሌክሳንደር ዘግሬትን እንድናይ እፈልጋለሁ። እንግዲህ አንዳንድ ነገር ለማየትም እንደሞከርኩት የሁለቱም አባት የሆነ ወዳጅነት ነበራቸው። የፈላስፋው የአሪስቶትልና የፈላስፋው የአሪስቶትልና ይሄ የአሌክሳንደር ዘግሬት። አሁን አሌክሳንደር ዘግሬት ገና በልጅነቱ 13 ምናምን ዓመት እያለ ማለት ነው በልጅነቱ አስተማሪው ነበር። የማን? የንጉሱ የዚህ የአሌክሳንደር ዘግሬት አባት ንጉሱ ይለምነዋል አሪስቶትልን ልጁን እንዲያስጠናለት እንዲያስተምርለት። አሪስቶትል ምን አይነት ነበር ግንኙነታቸው? የአሪስቶትል አባት የንጉሱ የፊሊጶስ የንጉሱ ሐኪም ነበር። therefore they have some kind of relation እና እኔ አሁን ሆኜ ሳየው አሪስቶትል ይሄ ጥያቄ ሲቀርብለት በአንድ አፍ የሚለም ይመስለኛል። በጣም ደስ የሚለው ይመስለኛል። ለምን? ይሄ ሰውዬ የንጉስ ልጅ ነው። የወደፊት ንጉስ መሆን የሚችል ንጉስ ነው። therefore የራሳቸው አመለካከት አላቸው። አንድ መሪ፣ አንድ ንጉስ ምን አይነት መሆን አለበት? አንድ የሀገር መሪ ምን አይነት መሆን አለበት? ጀስት በቃ የራሳቸው ኤቲካል ፕሪንሲፕል፣ ፖለቲካል፣ ኢኮኖሚካል ኤቭሪቲንግ ፕሪንሲፕል አላቸው። የተማረ እንጂ ያልተማረ ሰው ስልጣን ይዞ አገር እንዲመራ አይደለም አመለካከታቸው። የራሳቸው ግን ፊሎዞፊ አለ። ያን ለማዘጋጀት በጣም ይመቸዋል እና ደስተኛ የሆነ ይመስለኛል ይሄ ጥያቄ ሲቀርብለት አሪስቶትል ማለት ነው። ከዛ ስልጣን ላይ ሲቀርብ አሪስቶትል ማን ነው አሌክሳንደር ዘግሬት በጣም የሚያስደንቅ ነገር እናያለን። በጣም በቃ እና የአሲሪያን መንግስት ቅድም ያየናቸው የባቢሎናውያን መንግስታት፣ የሜዶ ፐርዥያን መንግስታት በላይ በጣም ሰፊ መንግስትን ነበር መመስረት የቻለ እና በአጭር ጊዜ ደግሞ ሄሌናይዝድ አደረጋቸው። ማለት ግሪካይዝድ፣ የግሪክን ባህል፣ ወግ ምን በነበረው ዓለም አሰራጨው አሌክሳንደር ዘግሬት ማለት እና በጣም በቃ የሚደነቅ የጦር መሪ ነበር። እሱ ከሞተ በኋላ ልክ አልቆየም። ሲሞት እንኳን 33 ምናምን ዓመቱ ነው። አንድ 10 ዓመት ላይ ግን ኦልሬዲ በአንድ ጄኔሬሽን እንኳን የማይሰራ ስራ ነው ሰርቶ የሄደው። እሱ ሲሞት አራቱ በሱ ጊዜ የነበሩ ጄኔራሎች በቃ መንግስቱን ሁሉ እንትን ይላሉ፣ ተከፋፍለው እንደታገሉት እንትን እንዳሉት ማለት ነው። ወደ ግብፅ ወደ ሳውዝ ወደ ግብፅ አካባቢ ቶሎሚ ፊላደልፈስ ነበር።
ከዛ ደግሞ ቅድም የጠቀስናቸው አካባቢዎች እነዚህ ከእስራኤል ወደ ሰሜን አካባቢ ያሉትን የሜሶፖታሚያ የሜዶ ፔርዣ ምናምን ምናምን ያልነውን የሶሪያ ምናምን አካባቢ ሴሎከስ ጄኔራል ሴሎከስ ነበር። ሌሎቹ አሉ ሜኒሊ ከኛ ጋር ሞር ሪሌትድ የሆኑት እነዚህ ሁለት መንግስታት ናቸው። ቶሎሚ ፊላደልፈስ እና ሴሉከስ። በተለይ የሴሉከስ ዘመን ጊዜ አንቲዮከስ ኢፒፋነስ፣ ምናልባት የቴዎሎጂ እንትን ያላችሁ ተማራችሁ። አንቲዮከስ ኢፒፋነስ እንዴት ምን በኢንተርቴስታመንታል ውስጥ ባለው ፔሪየድ ውስጥ የነበረውን የእስራኤላውያንን እና የግሪኮቹን ጦርነትና መከራ ችግር ምን የምናይበት ጊዜ ነበር። ቶሎሚክ ፊላደልፈስን ደግሞ አንድ የምናስታውሰው ብሉይ ኪዳንን በግሪክኛ እንዲተረጎም የተደረገበት ዘመን በሱ ነበር። በዚህ ስዕል ለማሳየት የሞከርኩት እንዴት በፊላደልፈስ በቶሎሚ በአማርኛ በጥሊሞስ ምናምን መሰለኝ የሚባል በጥሊሞስ ቶሎሚክ ፊላደልፈስ በዚህ በሰውዬ ዘመን በዚህ ንጉስ ዘመን ብሉይ ኪዳን በዚህም ሆነ በዛ ምን ሆነ ብቻ ተተረጎመ። ታሪኩ ሌተር ኦፍ አርስቲያስ የሚባል ዶኪመንት እንትን አለ። ሆነም አልሆነም ኤኒዌይስ ብሉይ ኪዳን ምን ሆኗል? ወደ ግሪክኛ ተተረጎመ። ከክርስቶስ ልደት በፊት 3ኛው መቶ ክፍለ ዘመን ላይ ማለት ነው። ትልቅ አቺቭመንት ነበር። እንግዲህ አሁን ተመልከቱ፣ እዚህ ላይ ብሉይ ኪዳን ተተረጎመ። አሌክሳንደር ዘግሬት ምን አደረገ? ዓለምን ሄሌናይዝ አደረገ። ዓለም ስንል አሁንም ኮንቴክስቹዋሊ አንደርስታንድ አደርጉኝ። በጊዜው የነበረ ዓለም አሁን ተቀምጠን ዓለም ስንል እንደዚህ አይደለም። እንትኑ በጊዜው ለነበረው ዓለም ሄሌናይዝ አደረገ። ቋንቋቸው ምን ግሪክ እንዲሆን ማለት። ከዛስ ብሉይ ኪዳን ደግሞ በግሪክ እንዲዘጋጅ የእግዚአብሔርን ስራ ማለት ነው። መጀመሪያ ዓለም ግሪክኛ፣ ከዛ ብሉይ ኪዳንን በግሪክኛ፣ ከዛ ደግሞ ተመልከቱ የሚኖረው ኢንፍራስትራክቸር ከምን ጀምሮ የምናየው ሜዶንና ፋርስ በነ ዳሪዮስ በነ ቂሮስ ዘመን መንግስት። ብሉይ ኪዳን ላይ አንዳንድ ታሪኮችን ስታነቡ ምን ነገር እናስታውሳለን? እንደ ጢሮስ እንትን መንግስት ወደ 120ዎቹ እንትኖች ክፍሎች ሀገራት መልእክት እንዲተላለፍ ተደረገ። ምን ሲባል እንደ አሁን እንዳለው ኤክስፕረስ ሜይል ቁጠሩት። የነበረው የተዘረጋው ሲስተም ማለት ነው። በቃ በየሀገሩ መልእክቶች ኢዚሊ መተላለፍ ይችሉ ነበር። ከዛ ያንንም ሲስተም አሁን በምናየው ግሪኮ ሮማን ወርልድም እንደዚሁ ነበር። አሁን እንድናይ እና አፕሪሼት እንድናደርግ የምፈልገው አንደኛ ዓለም ግሪክ ቋንቋ ኢንተርናሽናል መሆኑ፣ ሁለተኛ ብሉይ ኪዳን በግሪክኛ መተርጎሙ፣ ሶስተኛ አይሁዶች ራሱ በየሀገሩ መበታት። እንግዲህ ሌላ ቴዎሎጂካል ሲግኒፊካንስ ምን ብዙ እንትን አለው ትርጓሜ ምን ላይ። ነገር ግን አሁን እንድታዩልኝ የምፈልገው ዓለም ግሪክኛ ተናጋሪ ሆነ። ብሉይ ኪዳን በግሪክኛ ተዘጋጀ። መንገዶች ዝግጁ ሆኑ። የየብስ መንገድ፣ የባህር ላይ መንገድ፣ አስፓልት። ሮማውያን ጊዜ እንኳን 400,000 ኪሎ ሜትር ያህል መንገዶች ነበሩ። ኔትወርኩ አንዱ ክፍለ ሀገር ከሌላው ክፍለ ሀገር ላይ እንዴት ለሐዋርያት እንዴት ምን አይነት ቀላል እንደሚሆንላቸው አስቀድሞ እግዚአብሔር እንዴት ነገሮችን እንዳዘጋጀና እንዳደረገ ማለት። ዓለም ሄሌናይዝድ ሆነ፣ ግሪክኛ ተናጋሪ ሆነ፣ በግሪክኛ ተዘጋጀ መጽሐፋችን። እንደገና በዓለም ሁሉ አይሁዶች ተሰራጩ። ስለዚህ ሐዋርያት ሲሄዱ ኮንታክት ምን ነበራቸው? መጽሐፍት ነበሩ። እንደገና ደግሞ የእግዚአብሔር ሕዝቦች ነበሩ ማለት ዲያስፖራ አይሁዶቹ።
እንዴት ለወንጌል ቀላል እና ምቹ እንደሚሆን ማለት እንግዲህ ሴፕቱአጂንት አሁን ያወራ ነው ማለት ነው። ብሉይ ኪዳን ወደ በግሪክኛ ቋንቋ የተዘጋጀው መጽሐፍ በዚህ ጊዜ መጽሐፍ በፕቶሎሚ ፊላደልፈስ ተዘጋጀ ስንል ያ ቨርዥን ያ መጽሐፍ 70 ሊቃናት እንግዲህ በዛ ሌተር ላይ በተገኘው ሌተር እንትን ላይ ተጠቅሶ የምናገኘው እንትን 72 አይሁዳውያን ምሁራን ከየነገዱ ሁለት ማን ነው ከየነገዱ የተመረጡ 6 ማለት ነው ነገዶች እንትን ስኮላሮች ሆነው መጽሐፍ ቅዱስን ወደ ግሪክኛ ተረጎሙ። የፈለገ ይሁን ኤኒዌይስ ግን በዛን ዘመን ከክርስቶስ ልደት በፊት 300 የምንበለው 150 የምንበለው ምንም የምንበለው በብሉይ ኪዳን በግሪክኛ ተዘጋጅቶ ነበር። ከዛ ያ ትርጉም ምን ይባላል? ሴፕቱዋጅንት 70 ማለት ነው በላቲንኛ ኤል 50 ኤክስ 10 2 10 20 70 ማለት ነው። 70 ምን ማለት ነው? 72ቱን ሪፕሬዘንት ለማድረግ ማለት ነው። ስለዚህ ያ የግሪክኛ ቴክስት ሴፕቱዋጅንት ይባል ነበር። በማን ጊዜ የተዘጋጀው ቴክስት? በክርስቶስ ልደት በፊት 3ኛ መቶ ክፍለ ዘመን ላይ ማለት እንግዲህ አሁን ያወራነውን ነገር ነው እዚህ ሁሉ ላይ የምናየው። ራሳችሁ ፖዝ እያደረጋችሁ ማየት የምትፈልጉት ነገር ካለ ማየት ትችላላችሁ። ቁልፍ ቀናቶችን ኪዴትስን የምናየው 332 ከክርስቶስ ልደት በፊት 332 ላይ አሌክሳንደር ዘግሬት እስክንድሪያን በስሙ የተጠራችውን ግብፅ ላይ ያለችውን ታላቋ እስክንድሪያን በክርስትና ዓለም ውስጥ በቤተ ክርስቲያን ታሪክ በክርስትና ዓለም ውስጥ የምትታወቅ ከተማ ናት። በጣም በጣም ላርጅ የሆነ ዩኒቨርሲቲዎች ቤተመጻሕፍቶች ምን እንዲገኝ የተገኘባት የተመሰረተባት ማለት ማን ቆረቆራት እንትን ያላት አሌክሳንደር ዘግሬት ያ ወጣቱ ንጉስ። ከዛ በ285 246 አካባቢ ይሄው ንጉስ ፕቶሎሚ ፊላደልፈስ ያልነው ንጉስ የነበረበት ጊዜና ብሉይ ኪዳን ተተርጉሞ የምናገኝበት ጊዜ ነው ወደ ግሪክኛ። እዛ ፈርስት ሴንቸሪ ላይ እንግዲህ ሐዋርያትም ሆኑ ጌታችን መጽሐፍ ቅዱስን ጠቅሰው አሁን ያለው መጽሐፍ ቅዱሳችን ማለት ነው ጠቅሰን ጌታ ኢየሱስ እንደዚህ ያለ ጌታ ኢየሱስ ብሉይ ኪዳን ላይ ጠቅሶ ሲናገር ሐዋርያት ብሉይ ኪዳን ላይ ጠቅሰው የምናገኛቸው ይሄን ቴክስት ነው። ማን ኤልኤክስኤክስ ሴፕቱዋጅንት። ስለዚህ እንዴት አይነት እንትን እንደሆነ ማለት ነው። ከዛ ሮማውያን ደግሞ መንግስታት ላይ ደግሞ ጥቂት እንበል እንግዲህ በጌታችን ጀስት ሲመጣ የነበረው መንግስት የግሪክ አይደለም። ኦልሬዲ የግሪክ መንግስት 168 ቢሲ ላይ ኦልሬዲ ሮማውያን በቃ ቴክኦቨር አድርገዋል። እዛ ቄሳር የሚል ስም ጁሊየስ ቄሳርን ስለ አዲስ አበባ አካባቢ ያላችሁ ሰዎች ቲያትር ምናምን በልጅነት ትዝ ይለኛል። አላየሁትም አልሰማሁም ግን እንደነበረ። ስለዚህ ጁሊየስ ቄሳር ሲባል ብዙ ሰው ያውቀዋል። ይሄ አውግስጦስ የሱ አዳፕትድ ልጅ የእህቱ ልጅ ምናምን ስለሆነ አዳፕትድ ሳኑ ነው። ስለዚህ ቄሳር የሚለው የአውግስጦስ ማን ነው የጁሊየስ ቄሳር ስም እንደ ንግስነት ስም ሆኖ እናገኘዋለን። ከመቼ ጀምሮ? ከኦክታቪያን ጀምሮ ማለት ነው። ይሄ የጁሊየስ ቄሳር አዳፕትድ ሳኑ ነው እንጂ አክቹዋል ልጁ ሳኑ አይደለም። ስለዚህ ስሙን በህጉ መሰረት አዳፕትድ ሳን ስለሆነ ሌጋል ሳን ስለሆነ የጁሊየስ ቄሳርን ስም አብሮ ይጨምራል ስሙ ላይ። ከዛ በኋላ ቄሳር የሚለው ስም እኛም ለምሳሌ አጼ ነው የምንለው አይደለም? አጼ እንትና ንጉስ ማለታችን ነው። አሁንም ቄሳር የሚለው ስም ኦልሬዲ ጸድቆ እናገኘዋለን። ከዛ ለምሳሌ ብሉይ ኪዳን ለማን ነው
አዲስ ኪዳን ላይ ሉቃስ ምዕራፍ 3 አካባቢ ጢባሪዎስ ቄሳር በነገሰ በዚህ በእንትን ጊዜ በ15ኛ ዓመት እንደዚህ በሶሪያ ደግሞ እንትና እንዲህ በነገሰ በዚህ ጊዜ እንደዚህ እናያለን፣ ተጠቅሶ እናገኘዋለን። ራሱ ኦክታቪያንም ተጠቅሶ እናገኘዋለን። አውጉስጦስ ቄሳር በዚህ ጊዜ ሴንሰስ ተካሄደ ማለት የህዝብና ቤቶች ቆጠራ ማለት ነው። ተጠቅሶ እናገኘዋለን። ይሄን ነው ተጠቅሶ ስሙን ካሊጉላን ነው ተጠቅሶ ማናገኘው ዳይሬክትሊ በታሪክ በምን ከኛ ጋር ሪሌትድ የሆነ የምናየው ፋይሎ የምታውቁት ሰዎች ፋይሎና እሱ የሆነ እንትን አለ። ማውራቱን አሁን እንትን እንበል። ክላውዲየስን ግን በቃ ብሉይ ኪዳን አዲስ ኪዳን ላይ የምናውቀው ሰው ነው። በክላውዲዮስ ዘመን ጊዜ እንደዚህ አጋቦስ የሚባል እንትን ትንቢት ተናገረ፣ በእንትን ጊዜ ተፈጸመ ምናምን ሲንል ሁሉ የምናየው ነው። ኒሮ ግን ጀስት ከክርስትና ጋር በቃ ትልቁ አውሬ ምን የምናየው እንትን ነው። ቬሪ ሪሌትድ ኒው ቴስታመንት ላይ ቬሪ ሪሌትድ ፐርሰን ነው። በቃ ጨካኝ ቄሳር ነበር። ከዛ በኋላ ዘ ይር ኦፍ ዘ ፎር የሚባሉት 69 ኤዲ ላይ እነዚህ 40 በአንድ ዓመት ሁሉም ተጨፋጨፉ። ጋልባ፣ ኦቶ፣ ቪቴሌስ ምናምን። ከዛ በኋላ ግን እነዚህን አባትና ልጆች ቲቶ እና ቬስፓሲያን ግን ቬሪ ቬሪ ሪሌትድ ቱ ክርስቲያኒቲ ማወቅ አለብን ስለ እነዚህ እንትኖች ማለት። ለምን 70 ኤዲ ላይ በክርስትና ዓለም ትልቅ ክስተት የተካሄደበት እንትን ነው። አንፎርቹኔትሊ ብዙ ሰው ብዙ ስለዚህ እንትን አያውቅም። ኤኒዌይስ 70 ኤዲ ላይ ኢየሩሳሌም እና አይሁዳውያን ኦልሬዲ ዲስትሮይድ የተደረገበት ቀን ነው በሮማውያን በእነዚህ አባትና ልጅ ቬስፓሲያን እና ታይተስ ዲስትሮይድ ሆነው ኦልሬዲ የብሉይ ኪዳንን ነገር ብዙ ነገሮች ተፈጽመው ምን የምናያበት እንትን ነው። በጣም 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 ትልቅ ክስተት የተካሄደበት ይርና ሁኔታ ነው። ብሉይ ኪዳን ታሪክ ምን ስናወራ ብሉይ ኪዳን ምናምን ላይ ራሳችን እንዳይሁድ አይደንቲፋይ እናደርጋለን፣ እንደ እግዚአብሔር ሕዝብ እንደማለት ነው። ከ70 ኤዲ በኋላ ግን ኦልሬዲ ራሳይን እንደ አይሁድ አይደንቲፋይ አላደርግም። በክርስትና ላይ ትልቅ ለውጥ የተካሄደበት እንትን ነው። ኤኒዌይስ እዚህ ላይ 70 ኤዲ ላይ ትልቅ ለውጥ የተካሄደበት ኦልሬዲ ብሉይ ኪዳን እንግዲህ አሁንም በሌላ አይነት እንትን እንዳታዩኝ ዲስትሮይድ የሆነበት እና ጀስት ክርስትና ብቻውን የወጣበት የታየበት የክርስቶስ ሞትና ትንሣኤ የክርስቶስን መወለድ የሐዋርያትን ትምህርት ምን ላይ ጀስት ወጥቶ ጎልቶ የምናይበት ጊዜ እዚህ ላይ ነበር። የእግዚአብሔር ሕዝቦች እነማን ናቸው? በጣም ትልቅ እንትን ላይ ነበሩ። ማን ነው የእግዚአብሔር ሕዝብ? ማን ነው እንደዚህ? በኋላ ግን ማንነቱ በማያሻማ ሁኔታ ግልጽ ሆኖ የክርስትና ትምህርት ግልጽ ሆኖ የወጣበትና የታየበት ጊዜም ነው 70 ኤዲ። እኔ በጣም ነው ይሄ ጊዜ እንትን የሚለኝ። ከዛ በኋላ አይሁዳዊነት የለም ማለት ቶታሊ። አሁን እንኳን ስለ አይሁዳዊነት እንግዲህ ወደ ሌላ ወደ ፖለቲካ ምንም እየገባው አይደለም፣ ነገር ግን ጅስት ሪሌትድ የሆነ ነገር ስለሆነ ማለት ከ70 ኤዲ በኋላ ጁዳይዝም የለም ማለት ራሳቸው እንኳን ረቢኒክ ጁዳይዝም እንጂ ቢብሊካል ጁዳይዝም አይደለም። ዋይ ኢትስ ናት ፖሲብል ቱ ሃቭ ቢብሊካል ፖዚሽን ቢብሊካል ጁዳይዝም አፍተር 70 ኤዲ። ዋት ሃፕን አት 70 ኤዲ አሁንም እንትን የምንልበት ጊዜ አይደለም። ኤኒዌይ ግን we have to appreciate, have to go back to the Greek and Roman world ማለት የግሪክንና የሮማን ወርልድ በአዲስ ኪዳን ጊዜ የነበሩትን
ሁኔታዎች ማየት እንደዚህ ቃላት ምናምን እንትን መሸምደድ ምናምን አይደለም። ነገር ግን ነገሮችን አንደርስታንድ እንድናደርግ ይረዳናል። መቼ ምን አንድ ነገር መጽሐፍ ቅዱሳችን ከፍተን ምን ስናይ ማሆን ባለንበት ሲቹዌሽን አይደለም ማንበብ ያለብን በነበረው ወደኋላ ሄደን በጊዜ በነበረው ሲቹዌሽን መሆን አለበት እና እነዚህን ነገሮች ማየቱ በጣም ጥሩ ነው እላለሁ። ከዛ አንዳንድ ነገሮች ጀስት ማንም ሰው የሮም መንግስት ሰላም ሰጠን ምን አንልም። አንድ ክርስቲያን በየትኛውም ዘመን ብንሆን በየትኛውም አይነት የሀብት ሁኔታ ላይ ብንገኝ ከክርስቶስ ውጪ በቃ ሰላም የለም። ከእግዚአብሔር ውጭ አንድ ሰው ጀንዊን በቃ እውነተኛ ሰላም አይገኝም፣ የለም። ነገር ግን አሁን በምናወራው ኮንቴክስት በምናወራው እንትን ግን ጀስት ፈርስት ሴንቸሪ ላይ ክርስቶስ በተወለደበት ጊዜ የነበረው የሮማን መንግስት ሁኔታ ሪሌቲቭሊ ሰላም ነበር። በቃ ሜጀር የሆነ ጦርነት አናይም። በቃ እንደዛ ለማለት ነው። ከዛ የነበረው እንግዲህ ቅድም የጠቃቀስኳቸውን ነገሮች ነው አሁን በጽሁፍ የምናያቸው። የነበረው 400 ምናምን ሺህ ኪሎ ሜትርስ ኔትወርክ አንዱ ክፍለ ሀገር ከሌላው ክፍለ መንገዶች ሁሉ ወደ ሮም ይወስዳሉ ይባል ነበር በእንትኑ። ከዛ በባህር ላይ ያለው ጉዞ እንዴት ሐዋርያትን በተለይ በሐዋርያው ጳውሎስን አንደኛ ጉዞ፣ ሁለተኛ ጉዞ፣ ሶስተኛ ጉዞ፣ አራተኛ ጉዞ ምናምን እንደዚህ የተመቸ ነበር ሁኔታው። ኮይኔ ግሪክ ቅድም ያነሳናቸው ማለት ነው። ኮይኔ ግሪክ ማን ነው? በግሪክኛ ተተርጉሞ መገኘቱ፣ አይሁዳውያን ዲያስፖራዎች በየቦታው በየሀገሩ ሁሉ መገኘታቸው፣ ሴፕቱዋጀንት መጽሐፉ እንደዚሁ። ከዛ ኡርባናይዜሽን ሜጀር ሲቲዎች ኢየሩሳሌም በጣም ትልቅ ከተማ ነበረች። አንጾኪያ፣ አንጣዮክ፣ ኤፊሰስ፣ ኤፌሶን፣ ቆሮንጦስ፣ ሮም ትልልቅ እንትኖች ነበሩ። ፖስታል ኤንድ ኪሪየር ሲስተማቸው ትልልቅ እንትን ነበር። ስለዚህ እግዚአብሔር እንዴት ምን እንዳደረገ እናያለን። የእግዚአብሔር የወንጌል መልእክት በፍጥነት እንዲስፋፋ አንዱ ካስቻለው ሁኔታ እንዴት የእግዚአብሔር ስራ የእግዚአብሔር ጥበብ የሮማን መንግስት የሮማን የየብስና የባህር መንገዶች የግሪክን ቋንቋ ዓለም ግሪካይዝድ መሆኑ የአይሁድ ዲያስፖራ መገኘታቸው አዜ ዲያስፖራ መገኘታቸው ሴፕቱዋጅንት መጽሐፍ ቅዱስ መገኘቱ የሮማውያን ሕግና የከተማ አወቃቀሮቹም ራሱ እንዴት ክርስትና ወንጌል እንዴት እንደተሰራጨና እንዴት ምቹ እንደሆነ ለወንጌል እናያለን። እግዚአብሔር ይሄን እንዳደረገ እናያለን። ኦኬ፣ አንዳንድ ነገሮችን ደግሞ እናንሳ። በዚህ ስዕል ለማሳየት የሞከርኩት መቼ ነው ይሄ ምን ነገር እናያለን? ጀስት ኦሎምፒክ ጌምስ ትዝ አይላችሁም? እንደዚህ አሁን በየ4 ዓመቱ ኦሎምፒክ ጌምስ አለ አይደል? እነ ማሞ ወልዴ ሮም ላይ በቃ እና ኃይሌ ገብረስላሴ እነ ቀነኒሳ በየ4 ዓመቱ የሚደረግ ኦሎምፒክ ምንድን ነው ይሄ ኦሎምፒክ? በዚህ በጌታችን ጊዜ በሐዋርያት ጊዜ የነበረው የግሪኮ ሮማን ወርልድ ኦሎምፒክ ውድድር ነበር። ያን አፕሪሼት ለማድረግ ያን መሰረት በማድረግ ነበር አሁን ያለው ኦሎምፒክ ውድድር ይህን እንትን ለማስታወስ። ስለዚህ ለሐዋርያት ደግሞ ለትምህርታቸው ለምናቸው ይህን ነገር እናያለን። እንግዲህ ወደፊት የምናያቸው እንትን ነገሮች ማለት ስቴዲየሞች ይታያቸዋል። አሁን ፍርስራሽ ምን ስቴዲየም በዛን ጊዜ የነበረ ስቴዲየም ማለት ነው። እንዴት ምን አይነት ውድድር ምን እንትን እንዳሉ አሁን ከዛው አሁን ለምሳሌ አንዳንድ ቃላቶች ማለት ሐዋርያው ጳውሎስ ስለ ጂምናስቲክ ያነሳል።
እግዚአብሔርን መምሰል ራስን አስለምድ ሲል የሚጠቀምበት ቃል ግምናበ ምናምን ሲል ጀስት የስፖርት ቃል የምናገኘው ማለት እንዴት ነው ቃሉ ምን አይነት ሲግኒፊካንስ እንደሚኖረው አሁን እንትን አንልም። ከዛ ሚሊተሪ አንድ ጥቅስ አለ። ብዙ ጊዜ ወንድሞቼን ምን ጓደኞቼን እንትን ሳነሳ ስጠይቃቸው ለብዙዎቻችን እንግዳ ነው የሚሆን ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 4 ምናምን አካባቢ የሚዘምተው ሁሉ ለጦር ያስኮተተውን ደስ ያሰኝ ዘንድ ትዳር በሚገኝበት ንግድ ራሱን ያጠላልፍ። ምን ማለት ነው? በአማርኛ እያወራው አሁን ብዙ ሰው አሁን የሚያዳምጠኝ ብዙ ሰው አማርኛ ነው ምንድን ነው ለሚል የሚዘምተው ሁሉ ለጦር ያስከተተውን ደስ ያሰኝ ዘንድ ትዳር በሚገኝበት ንግድ ራሱን ያጥራል። ትዳር በሚገኝበት ንግድ ራሱን ያጥራል። ትዳር ምን ስንል ኤኒ ፐርሰን አንድ ሰው ብጠይቅ በአብዛኛው የምናገኘው መልስ ጋብቻ ነው። ምንድነው? ወንድና ሴት ይጋባሉ፣ ልጆች ይወልዳሉ፣ በቃ ትዳር እንደዚህ ነው የምንል። ኤኒዌይ ግን አይዲያው ምንድን ነው? ወታደር ሚሊተሪ ወታደር ሰው የሲቪል ኑሮ አይኖርም። ትዳር እዛ ላይ የሚለው ቃል ኑሮ ማለት ነው። ኦልሬዲ እንግዲህ መጽሐፍ ቅዱሳችን አሁን በእጃችን ላይ ያለው የአማርኛ መጽሐፍ ቅዱስ የዛሬ 60 ዓመት ምናምን አካባቢ ሲተረጎም ለነሱ ግልጽ ነበር በዘመናቸው ይሄ ቃል ማለት ነው። አሁን ግን ኦልሬዲ ትዳር ስንል ኦልሬዲ ትዳር ነው ኑሮ ምናምን ሳይሆን ሜይንሊ ጋብቻ ምናምን ነው በጭንቅላታችን የሚመጣ። እንዴት ሌላው እንትን ይበልና ማለት ከዛ ምንድነው ሐዋርያው የሚጠቀምበት ቃል ማለት ስለ ወታደር ምናምን ያነሳል፣ ስለ ሚሊተሪ ምን ያነሳል። ወይንም ጌታችን አጋንንትን ሐዋርያት ምን አጋንንትን ጌታችን አጋንንትን ሲያወጡ አንዴት እዚህ ላችሁ እንደሆነ ስም ማን ነው ምናምን ሲል ሌጊዮን ይላል። ወዝ ሌጊዮን ስቲል ሚሊተሪ ስትራክቸር ሮማን ሚሊተሪ ስትራክቸር። በዚህ ስዕል ለማሳየት የሞከርኩት እዚህ ላይ ዋናው ቺፍ ሲኒየር ኦፊሰሩ አለ። በቃ ሜጀር ጄኔራል አሁን ምንድን ነው ጄኔራል ትልቅ እንትን ያለው ማለት ነው። እዚህ ላይ መቶ አለቃ እዚህ ላይ ማን ነው? ይሄ መቶ አለቃ ሴንቹሪየን 100 ሰዎች ራፍሊ 80 ነው አክቹዋሊ 80 ወታደሮችን ነው እንትን የሚለው በሱ ስር ያሉት። ነገር ግን ሴንቹሪ 100 አለቃ በአማርኛ አላውቅም የኛን የሚሊተሪ ስትራክቸር የነበረውን እና አሁን ያለውን አላውቅም። ኤኒዌይ ግን እዚህ ላይ ሴንቹሪየን 100 አለቃው ስንል ወይም አዲስ ኪዳን ላይ ለምሳሌ 100 አለቃ መጥቶ የሮማዊ 100 አለቃ ማለት ነው መጥቶ ጌታን ልጄ እንደዚህ ታመመችብኝ አይደለኝ ምናምን ሲል መጥቼ እንትንላቸዋለሁ ኖ ጌታ ወይ ከኔ እንትን ልትመጣ አንተ አይገባህም። እኔ የማዛቸው በሌላ አነጋገር እኔ የማዛቸው ወታደሮች አሉ። እኔም ራሴ የሚያዘኝ ሌላ ወታደር እንትን አለ። ሃይራርኪ እናያለን ጠቅሶ ማለት አሁን እንድታዩልኝ የፈለግኩት ምንድን ነው ሴንቹሪየን መቶ አለቃው በሱ ስር እንደዚህ ወደ 80 ወታደሮች አሉ። ከዛ ደግሞ እዚህ ላይ ኮሆርት ያልናቸው ወደ 500 አካባቢ ሰዎች ማነው ወታደሮች አንድ ኮሆርት፣ ከዛ 10 ኮሆርት ደግሞ አንድ ሌጊዮን ወደ 5000 ምናምን አይነት ወታደሮች አንድ ሌጊዮን፣ በጣም ብዙ እንትኖች ማለት ነው። ስለዚህ ምን እንድናደርግ ያስገድደናል መጽሐፍ ቅዱስን ስናጠና ማለት ጀስት ስፓሾ ቴምፖራል ማይንድ ሴት አንደርስታንዲንግ ጊዜና ቦታን ያማከለ አሁንን ሆነን ሳይሆን ወደዛ ሄደን ነገሮችን እንድናይ እንትን ለማለት የፈለግኩት ማንሳት የፈለግኩት ይሄን ነው። እንደዚህ ላይ ከዛ ግሪክ ፊሎሶፊ አሁን እነ ሶቅራጥስ እነ ፕላቶ እና አርስቶትል ምናምንን ሳይሆን ጀስት በአዲስ ኪዳን ላይ የፍልስፍና እንትኖችን እናያቸዋለን። ማንና ማን? ስቶይክ እና ኢፒኩሪያን።
የሐዋርያት ስራ ምዕራፍ 17 ላይ ጳውሎስ አቴና ሄዶ ያጋጠመውን ነገሮች ምን እናያለን። ከዛ ያገኙት ፈላስፎች ምን አይነት ፈላስፎች ነበሩ? ስቶይክ ኤንድ ኢፒኩሪያን። ስቶኢኮች እና ኤፒቆሮስ ምናምን በአማርኛ ማለት ብሎ ተጠቅሶ እናያቸዋለን። አሁን አንድ ወይ ቲክቶክ ምናምን ዩቲዩብ ምናምን እንትን ላይ አንድ እንቅስቃሴ አለ። ብዙ ወጣቶች ስለ ስቶይኪዝም ያውቃሉ። ቅድም የሮማውያን ቄሳሮችን ስናይ ነበር። እነዛ ቄሳሮች ፈርስት ሴንቸሪ ቄሳሮች ናቸው። ኦክታቪየስ፣ ታይቤሪያስ፣ ካሊጉላ፣ ክላውዲየስ፣ ኒሮ፣ ጋለባኦቱ፣ ቪቴሌስ ምናምን እያልን ፈርስት ሴንቹሪዎችን ነበር ስናየ ነበር። ሌላ ስቶይክ ቄሳር ደግሞ ነበር ፍላስፋ ማለት አት ዘ ኢንድ ኦፍ ሰከንድ ሴንቸሪ ላይ አካባቢ ስለነበር ማለት ነው። ማርቆስ አውሬሊየስ። እነዚህን በቃ እሱም ምን እንትን ተከታይ ነበር ስቶይኪዝም። ስቶይኪዝም ትንሽ ከክርስትና እንትን ጋር ቀረቤታ ያለ ኢቲክሳቸው ማለት ቀረቤታ ያለው እንትን አለ። ኤኒዌይ እንድታዩልኝ የምፈልገው አሁንም ሐዋርያት ሲያስተምሩ ምን ሲሉ የአዲስ ኪዳን እንትኖች የነዚህ የስቶይክንም የኢፒኩሪያንንም አመለካከቶችን እናያለን። ስለዚህ የግሪኮ ሮማን ፊሎዞፊና ባህል፣ ወግ፣ ስርዓት ማየቱ አስፈላጊ ማለት ነው። ከዛ አሁንም ሌላው እንድናይ የምፈልገው የጂዊሽ ግሩፕ በጌታችን ጊዜ የጂዊሽ ግሩፖች ማለት ሃይማኖቶች ማለት አሁን በእኛ ዘመን ፕሮቴስታንት፣ ካቶሊክ፣ ኦርቶዶክስ ምናምን ብለን እንትን አለ አይደል ክፍፍል። በዛ በጌታችን ጊዜ ደግሞ ይሄ ፈሪሳውያን አሉ፣ ሰዱቃውያን አሉ፣ ኢሴን ዚያሎት ምናምን እናያቸዋለን። አሁን ፈሪቃውያን እንደዚህ አሉ፣ ሰዱቃውያን እንደዚህ አሉ። ፈሪሳውያን ሰዱቃውያን ለረዲ ጀስት ሀፍ እንትን ናቸው። በቃም ቶራን ብቻ ነው እንትን የሚሉት የሙሴን 5ቱ መጽሐፍት ብቻ ነው። ከዛ ሳክሪፋይስ የቴምፕል ምናምን ስርዓት እዛ ላይ ባሉ ሁኔታ ብቻ ነው። ሌላ ነቢይ ምን እንትን አይሉም። ይሄ ወይንም ስለ መልአክ ምናምን ብትሉ ስለ ሞት ምናምን ከሞት በኋላ እንደዚህ አያምኑም። እንደዚህ አይነት ነገር ሞር ለሮማውያን እንትኖች ደግሞ ቀረብ ያሉ እነዚሁ ናቸው። እነዚህ ሳጁሲስ ወይንም ሰዱቃውያን የሚባሉት ማለት ነው። ሊቀ ካህን ምናምን ሆነው የምናገኛቸው ደግሞ በአብዛኛው እነሱ ናቸው። ፈሪሳውያን ደግሞ ሞር ከህዝቡ ጋር ነው ያላቸው ቀረቤታ። በቃ እነሱ በትንሣኤ የሚያምናሉ፣ እነዚህ በመላእክት በምንም ያምናሉ። እነዚህ ግን አያምኑም። ስለዚህ የሁለቱን እንትን እናያለን። እርስ በርሳቸው ሲጣሉ ወይንም ጌታን ሲጠይቁት ጌታን መጥተው ስለ ክርስትና ማን ነው ስለ ትንሣኤ ምን ሲጠይቁት ጌታ መምህር ወይ እንደዚህ አንድ እንትን ነበረ፣ 7 ሚስቶች ነበሩት፣ ሞቱ፣ አንዷ ሞተች፣ ከዛ ሌላ ገባ፣ ከዛ ሌላ ገባ እና 7ቱም አግብተዋታልና በትንሣኤ ጊዜ እያሉ ሲያሾፉ እንደዚህ አይነት ጥያቄ የሚጠይቁት እነማን ናቸው? ፈሪሳውያን አይጠይቁም የዚህ አይነት ጥያቄ። ለምን? ከሙታን ትንሣኤ ያምናሉና። ሰዱቃውያን ነበሩ እንደዚህ አይነት ጥያቄ የሚያቀርቡት። ከዛ ከነዚህ ከፈሪሳውያን ፋሪዚስ እና ከሰዱቃውያን ሰዱሲስ ካልናቸው ሰዎች የተለዩ እነዚህ ሁሉም ኮራፕትር ናቸው። በጣም ከዓለም ጋር እንትን ያሉ ዓለማውያን ናቸው። በቃ የእግዚአብሔርን እንትን አቃለዋል፣ የእግዚአብሔር እንትን በቃ አጥፍተዋል፣ በክለዋል ምናምን ብለው ወደ ገዳም እንደማለት ወደ ኩምራን እንትን አሁን ኩምራን የምንላቸው ለብቻቸው ከከተማ ከህዝብ ርቀው ከከተማ ርቀው የሚኖሩ ሌላ ኮሚኒቲዎች ናቸው። እነዚህ ኤሴንስ በ1948 ዴድ ሲ ስክሮልስ እንደዚህ ይሄን ያልተገኘ ይሄን ያል ምናምን ሞር የነዚህ ሰዎች እንትን ነበር ኤሴንስ የምንላቸው ማለት። ስለዚህ እነዚህ ኤሴንስ ሰጁሲም አይደሉም፣ ፈሪሳውያንም አይደሉም፣ ሁሉንም የሚቃወሙ ናቸው። ጀስት ኢቲክሳቸው ምናምን
ቀረብ ያለ ነው ለክርስትና አመለካከታቸው ምን ለክርስትና ቀረብ ያለ ነበር። እነዚህ ደግሞ ዚያለት እነዚህ ደግሞ ሌላ በቃ በምስጢር የሚንቀሳቀሱ እንትኖች ናቸው። ምክንያቱም በግልጽ እንትን ሲል ከሮማውያን ጋር ያው አንቲ ሮማውያን ስለሆኑ ማለት እስራኤልን የሚመራ እግዚአብሔር እንጂ እንደዚህ የሮማውያን እንትን መሆን የለበትም። ስለዚህ ከራሳቸውን ከሮማውያን ነፃ ለማውጣት የሚንቀሳቀሱ ቡድኖች ናቸው እነዚህ ዚያላት። አመሰግናለሁ። እግዚአብሔር ከእናንተ ጋር ይሁን። የዛሬው እንትኔን እዚህ ላይ አቆማለሁ። ቴንክ ዩ። Speak with tongues of angels, have the faith to move the mountains. Without love, it all is nothing. Agape love never fails. Patient, kind, it will prevail. It bears all things, endures the test. Agape prophecies will fade and vanish. Knowledge passes, tongues will cease. But love is eternal, endless. The more excellent agape love never fails. Patient, kind, it will prevail. It hopes in all, believes the best. Agape now we see dimly facing a mirror, but then
passes them